በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሌላ ጊዜ ማስተላለፍ ዲያብሎስ በሚቻለው ሁሉ አንተ መንፈሳዊ ስራ እንዳትሰራ ሊያግድህ ይሞክራል። አንድም መንፈሳዊ ስራ አሁን ካላደረግኩ ብለህ ቆርጠ መነሳትን ሲመለከት ለሌላ ጊዜ እንድታስተላልፈው ይመክራል። ምን ያጣድፋል? ጉዳዩ በእጃችን ስለሆነ ለሌላ ጊዜ ልናከናውነው እንችላለን። ምናልባትም ረጋ ብለን ማጤናችን ጉዳዩን በሚገባ ለመመርመርና በቀላሉ ልናከናውነው የምንችልበትን ዘዴ ሊጠቁመን ይችላል በማለት ከተናገረን በኋላ ቀጠል አድርጎ በሚያሳምን መልኩ ለማንኛውም ግን አሁን ቅድሚያ ሰጥተን ልናከናውናቸው የሚገቡን አንገብጋቢ ጉዳዮች አሉ። እነዚህን ከጨረስን በኋላ ወደዚያኛው እንመለሳለን ይለናል። የማስተላለፍ ዋና ዓላማ ስራ ለማከናወን ካለን ጽኑ ፍላጎት ማራቅ ወይም አጋጣሚውን ማሳጣት ወይም ማከናወን ያለብንን ጉዳይ እንረሳው ዘንድ ወደ ጎን ማድረግና ሌላው ጉዳይ ከዚህኛው የበለጠና ቅድሚያ ሊሰጠው የሚገባ አስመስሎ ማሳየት ነው። ለምሳሌ አንድ ጉዳይ ያለህን ጊዜና ጉልበት ሊወስድብህ ይችላል። ወይም ደግሞ የምታከናውነውን ጉዳይ እንዳትፈጽም አንድ አጋጣሚ ይከሰትና የሆኑ ደንቃራዎችን ፈጥሮ ሊያዘገይህ ይችላል። ወይም ደግሞ ዲያብሎስ ያሰብከውን እንዳታከናውን መንፈሳዊ ቅናትን የሚያሳጣ ኃጢአት በማሰራት ለሌላ ጊዜ እንድታስተላልፈው ሊያደርግህ ይችላል። የጠፋውን ልጅ አስታውስ። ወደ አባቱ መመለስ እንዳለበት ወደ ልቡ ተመልሶ ባሰበ ጊዜ ወዲያውኑ ተነሳና ተመለሰ። ሉቃስ ምዕራፍ 15 ከቁጥር 18 እስከ 20። ይህን ጉዳይ ለሌላ ጊዜ አስተላልፎት ቢሆን ኖሮ ምን ሊደርስበት እንደሚችል በእርግጠኝነት መገመት እንኳ አስቸጋሪ ይሆን ነበር። ጉዳይን ማስተላለፍ የተፈጠረ ችግርን በተመለከተ አንድ ሌላ ምሳሌ እስቲ እንመልከት። ይኸውም በንጉሥ አግሪጳና በሀገረ ገዢው በፊሊክስ የደረሰው ነው። ቅዱስ ጳውሎስ ቅስራስን ስለ መግዛትና ስለሚመጣውም ኩነኔ ሲናገር ፊሊክስ በመፍራቱ አሁንስ ሂድ፣ በተመቸኝም ጊዜ ልኬ አስጠራሃለሁ በማለት አሰናበተው። የሐዋርያት ሥራ ምዕራፍ 24 ከቁጥር 25። ፊሊክስ ይህን ጉዳይ በማስተላለፉ ተሰምቶት ቅዱስ ጳውሎስን ያስጠራው ዘንድ ጊዜ አላገኘም። አግሪጳንም በተመለከተ ቅዱስ ጳውሎስ በፊቱ ይግባኝ ብሎ በቆመ ጊዜ ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንደምታምናቸው አውቃለሁ በማለት ሲናገረው በጥቂቱ ክርስቲያን ልታደርገኝ ትወዳለህን? ነበር ያለው። የሐዋርያት ሥራ ምዕራፍ 26 ከቁጥር 27 እስከ 28። ንጉሥ አግሪጳ በጥቂቱ ማመን ሲቻለው ጉዳዩን ቸል ብሎ ስላለፈው ወይም ስላስተላለፈው ከዚያ በኋላ ማመኑ በመጽሐፍ ቅዱስ አልተጻፈም። ጸጋ እግዚአብሔር አንድ ጊዜ ሊጠራ ይችላል። ጥሪውን ካስተላለፍከው ልታጣው ትችላለህ። አንድን ነገር ለማድረግ እድሉ በእጅ ፍላጎቱን በልብ ካለ ይህን መልካም የእግዚአብሔር አገልግሎት ወዲያውኑ ፈጽመው። አገልግሎቱን አታጓል ወይም ለሌላ ጊዜ አታስተላልፍ። ማስተላለፍ ሕግን ለመጣስ የመጀመሪያው እርምጃ ሊሆን ይችላልና ይህ የዲያብሎስ እቅድ ነው። የምታደርገውን እንድታቆም የሚነግርህ በግልጽ ሳይሆን በማስተላለፍ በዘዴ ነው። ስለዚህ ጠንቀቅ በል። ንስሐ መግባትን፣ መጸለይንና መልካም የሆነውን በሙሉ ለሌላ ጊዜ አታስተላልፍ። መጽሐፍ ቅዱስ እንዲህ ይለናልና ለተቸገረ ሰው በጎ ነገርን ማድረግ አትከልክል። ልታደርግለት የሚቻል ሲሆን ወዳጅህን ሂድና ተመለስ ነገ እሰጥሃለሁ አትበለው። በጎ ነገርን ማድረግ ሲቻል ምሳሌ ምዕራፍ 3 ከቁጥር 27 እስከ 28። ይህ ለሌሎች በጎ ማድረግን ይመለከታል። ልክ እንደዚሁ ለራስህ መልካም አድርግ። በውስጥ ያለው የእግዚአብሔር መንፈስ ቢናገርህ ለጥሪው መልስ ለመስጠት ጊዜውን አታስተላልፍ። ሐዋርያው ከአንድ ጊዜ በላይ ስለዚህ ጉዳይ እንዲህ ብሏልና ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ዕብራውያን ምዕራፍ 3 ከቁጥር 7 እስከ 15። ስለዚህ ጊዜን ማስተላለፍ ልብን እልከኛ እንደማድረግ ይቆጠራል ማለት ነው። ስለሆነም ዲያብሎስ አንድን መልካም ነገር እንድታዘገዩ ሲጠራችሁ ልበ ደንዳኖች በመሆን ከእግዚአብሔር እንድትኮበልሉ እንደጠራችሁ አስተውሉ።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።